ብራማ አባባ ያቀለመው ቀድል አርማ የነፃነት ዘመን የምስራች ዘምሯል። የጀግና ልጅ ጀግና ተጋዳይ ተክቷል። አባባ የወደቀለት ብራማ አባባ ያቀለመው ቀድል አርማ የነፃነት ዘመን የምስራች ዘምሯል። የጀግና ልጅ ጀግና ተጋዳይ ተክቷል። የጀግንነት ግብሩን ሕሊናዬ ወርሶ ደሙ ከደሜ ጋር በወኔ ተላብሶ አባባ ታወሰኝ የድል ሜዳ ልብሱ የትግል ዓላማ የትግል ታሪኩ አባባ የወደቀለት ብራማ አባባ ያቀለመው ቀድል አርማ የነፃነት ዘመን የምስራች ደርሷል። የጀግና ልጅ ጀግና ተጋዳይ ተክቷል። የነፃነት ትግሉ የትግል ፈለጌ ለስዋዕትነቱ ክብርና ማረጌ ሆኖ ያኖረኛል የጀግና ልጅ ጀግና ምግባረ ሰናይ በዓላማው የጸና አባባ የወደቀለት ብሩህ ዓላማ አባባ ያቀረበው ቀድል አርማ የነፃነት ዘመን የምስራች ዘምሯል። የጀግና ልጅ ጀግና ተጋዳይ ተክቷል። የቆራጥ አባቴ የትግል መንገዴ የጀግንነት ስሜት ቃጠሎ ንዳዱ የኢትዮጵያ ክብር የአገር ፍቅር ሞቱ ይነዳል በልቤ ያለባለ እሳቱ አባባ የወደቀለት ዓላማ አባባ ያቀለመው ቀድል አርማ የነፃነት ዘመን የምስራች ሰምሯል። የጀግና ልጅ ጀግና ተጋዳይ ተክቷል። አባባ የወደቀለት ዓላማ አባባ ያቀለመው ቀድል አርማ የነፃነት ዘመን የምስራች ሰምሯል። የጀግና ልጅ ጀግና ተጋዳይ ተክቷል። 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 የጀግና ልጅ ጀግና አንድ መቶ ጊዜ ሳይሆን 101 ጊዜ ወታደር አይደለሁም አልነበርኩም ብያለሁ። ግን ማንም አይሰማኝም። ማንም አይሰማኝም። ለምን አይሰማኝም መሰላችሁ? ያልተቀጠርኩ መለየው ያልደፋው መለያ ቁጥር የሌለኝ ግን ወታደር ስለሆንኩ ነው። የልጅነት ዘመኔን አፍላ ወጣትነቴን ኤርትራ ጨርሻለሁ። በሄልሜት አብስዬ ከጦሩ ጋር በልቻለሁ። ጋሌጣ በልቻለሁ። ዝግኒ በልቻለሁ። ኮማንድ ፖስት ከነጀነራል ለገሰ አበጀ ጋር ቆሃይን ሄጃለሁ። ውጊያ አይቻለሁ። አግልያለሁ። ስለዚህ መለያ ቁጥር የለኝም እንጂ አሁንም እንደገና ወታደር ነኝ። በዚህ ደግሞ በጣም ደስ ይለኛል። በጣም ከልክ በላይ ነው ደስ የሚለኝ። ይሄ ዓመት ለኢትዮጵያ ፈታኝ ከባድ ዓመት ቢሆንም እኔ ለሀገሬ መከላከያ ያለኝን ፍቅር ልገልጽ የሚያስችለኝ ጊዜ ስለነበር ለኔ የተለየ ጊዜ ነው። የሀገር መከላከያ ሰራዊታችን ጥቃት እንደደረሰበት
ህዳር 1 ቀን በጠቅላይ ሚኒስትር ቢሮ ስንሰማ እዛው ጋር ተነስቼ ያልኩት ምን እናድርግ ከመቆጨት ካለማለቃቀስ ባሻገር የሀገር መከላከያ ሰራዊታችንን እንዴት እናክብረው የሚል ሐሳብ አቅርቤ ጀነራል መሐመድ ጌታ የነበሩ ነብይ ያለ ብዙዎቻችሁ ነበራችሁ። ሐሳቡ ተቀባይነት አግኝቶ ያንን መላው ኢትዮጵያን ዓለምን ያንቀጠቀጠ ህዳር 1 ቀን ተጀምሮ ህዳር 8 የተተገበረ ለሀገር መከላከያ ክብር እቆማለሁ የሚል ትልቅ ሁነት ለመምራት በመቻሌ ትልቅ ክብር ይሰማኛል። የወታደር ልጅ ነኝን ዛሬ አይደለም የማውቀው። የወታደር ልጅ ነኝን ያወቅኩት በጋሽ ዘቤ በደበበ እሸቱ አማካኝነት ነው። ይሄንን አሁን የነገርኳችሁን ንቅናቄ ስንሰራ ተስብሽ አረ ጉዴ መሰል ግጥም መጥቶልናል፣ አረ የሚገርም ግጥም መጥቶልናል ይኸውማ ብሎኝ ጋሽ ደቤ አሰምቶኝ ነው። ስለዚህ የወታደር ልጅ ነኝን ግጥም አብረን ከረምን አውቄዋለሁኝ። ዛሬ ስሰማው ደግሞ በጣም ደስ ብሎኛል። እንኳን ደስ ያለሽ። ሙሉነት ቅድም ባለቤትሽ ሲናገር ሙዚቃው ሲዘፈን እግዚአብሔር ምስክሬ ነው እያለቀስኩ ነበር። ለቤተሰብ ያለኝ ስሜት በቤት ውስጥ በባልና ሚስት በልጆች መካከል የሚገኝ ዛሬ ልጄን ይዤው መጥቻለሁ። እዚህ ይሄንን እንዲያይ መካከል ይዤው መጥቻለሁ። እንዲያይ ወታደር ምን ማለት እንደሆነ ክብሩ ምን ማለት እንደሆነ እንዲያይ ይዤው መጥቻለሁ። የእናንተ የቤተሰብ ክብር የቤተሰብ ፍቅር ላሳየው ልተክልበት ነገ ደግሞ ከኔ ተቀብሎ እንዲሄድ ለማድረግ እንኳን ደስ አላችሁ ልጆች፣ እንኳን ደስ ያላችሁ ማማ። አቤት እንደርሱ የታደለ ማን አለ? ገና ብዙ ያሉ። ወደ ተሰጠኝ ጉዳይ ልግባ። ብዙ ዘብዝቤ ከአጭር ልቦለዶቹ ውስጥ እንድተርክ ነው የተሰጠኝ። ለድፍረቴ ይቅርታ አድርግልኝ። የግል ጉዳይህን እንድጠይቅ ትፈቅድልኛለህ አለችው፣ ውብ አይኖቿን በፊቱ ላይ እያንከራተተች። የፈለግሽውን ልትጠይቂኝ ትችያለሽ፣ ነፃ ሁኚ። የትዳር ጓደኛ ወይም ፍቅረኛ አለህ? የለኝም አለማወላወል መለሰላት። ለምን አይኖርህም? እንደ መጠራጠር እያለች ጠየቀችው። እንጃ አላጋጠመኝም ቢሆን ሳቅ አለ። መልሳ ቀረቀረችና ከመዳፎቿ ጋር የምልክት ቋንቋ የጀመረች ይመስል መዳፎቿን ማፋጠጓን ቀጠለች። ዝምታውን ለመስበር ሲሳይ ተራውን ያዘ። የዚሁ የጅማ ልጅ ነሽ ሃይሚ? አሁን ተወልጄ ያደግኩት እዚሁ ጅማ ነው። ከታላቅ እህቴ ጋር ነው የምኖረው። እየተማርሽ ነው? ቀና እንድትል እየተመኘ በጥያቄው ገፋበት። እንዳቀረቀረች መለሰችለት። አሁን ጅማ ዩኒቨርሲቲ የ2ኛ ዓመት ተማሪ ነኝ። ኦ ጎበዝ ልጅ። ምንድን ነው የምታጠኘው? ሕክምና። አሁን ቀና ብላ እያየችው ንግግሯን ቀጠለች። ምናልባት ሰዎችን የመርዳት ፍላጎቴ ይመስለኛል ሕክምና እንዳጠና የገፋፋኝ አለችው፣ ደመቅ ያለ ፈገግታ እየለገሰችው። ደስ ይላል። ወገንን እንደ መርዳትና በመልካም ተግባር እንደ መርካት ለአእምሮ የሚመች ነገር ያለ አይመስለኝም አላት፣ ለፈገግታዋ አጸፋውን እየመለሰ። በአንተ የተመሰጥኩበትም እውነቱ እሱ ነው። ለሰዎች አለኝታነትን ማሳየት፣ ወገንን መርዳት ስትናገር በስሜት ተሞልታ ነው። ጓደኛለሽ? ማለቴ የወንድ ጓደኛ ከጠየቃት በኋላ ደነገጠ። ለምን እንደጠየቃትም ግራ ገባው። ነበረኝ፣ ተለያይተናል። ትከሻዋን ነጠር እያደረገች መለሰችለት። ለምን ተለያያችሁ? ምክንያቱም ምን ነገር ከሆነ ነው፣ ግን ካልሆነ ችግር የለም። ካፈርኩ አይመልሰኝ ብሎ በጥያቄው ገፋበት። ለአንዲት ቀንም ቢሆን ሰውን የመርዳት ሞራል አጣውበት። ለራሱና የራሱ ለሆኑ ሰዎች ካልሆነ እንደ ሰው ሌሎችን ደስታ፣ ምቾትን የመፍጠር ስሜታቸውን የመረዳትና የመካፈል ተፈጥሮ ላነብበት አልቻልኩም። በቃ ያራራቀን። ገጽታዋ ላይ የቅሬታ ስሜት ፍንትው ብላ ወዲያው ደግሞ ጠፋች። ይህንን እኮ ቀስ በቀስ ማምጣት የሚቻል ይመስለኛል
አላት በአስተሳሰቧ እየተገረመ። አይ ሞክሬ ነበር፣ የሚሆን አልሆነም። እኔ ደግሞ ነፍሴን የሚገዟት ሰብአዊነት የሞላባቸው ሰዎች ናቸው። ለአፍታ ዝም ብላ ቆየችና እኔ መልካም ሰው የምለው በዙሪያው ላሉት ብቻ መልካም የሚያደርግ ሳይሆን በአጠቃላይ ለሰው ልጆች ሁሉ መልካም የሚያስብና ህመማቸው የሚያመው ስሜታቸው የሚሰማው ነው አለች ሩቅ እያየች። የምትገርሚ ልጅ ነሽ። ሲሳይ አተኩሮ አያት። እይታዋን ካሳረፈችበት ስትመለስ የምትገርም አንተ ነህ ሲሳይ። እኔ ገና ሰዎችን የመርዳት ህልም ውስጥ ያለው ሴት ነኝ። አንተ ግን የበቀደሙን አይነት ምግባር እንደ ባህሪ ተላብሰው ከሆነ ታድልሃል። አይኖቿን ከላከችበት መልሳ ስታየው አይኖቿ ውስጥ አንዳች የእውነተኛነት ስሜት አነበበ፣ ወይም ያነበበ መሰለው። ሌላ ጥያቄ ልጠይቅህ? አይን አይኑን እያየች ፈገግ አለች። የፈለግሽውን ጠይቅኝ። ለፈገግታዋ አጸፋውን የመለሰ ጥያቄዋን በጉጉት ጠበቀ። አሮጊቷን ለመርዳት ምን አነሳሳህ? እንዴ ሕክምና ነው ወይስ ጆርናሊዝም የምታጠኙ? የምሬን ነው ሲስ። ሰው መሆን በራሱ ሰዎችን የማገዝ ፍላጎትን ለማሳካት ወይም ሰዎችን ለመርዳት ምክንያት አይሆንም። ቢሆን ጥሩ ነበር፣ ነገር ግን የማይሆንበት ጊዜ ይበዛል። የጥያቄን አቀራረብ ልቀይረው መሰለኝ። ስራህ ምንድን ነው? ወታደር። አይኖቿን በጥልቀት እየመረመረ መለስላት። ወታደር? በመደመም ስሜት አተኮረችበት። አሁን የመቶ አለቅነት ማዕረግም አለኝ አላት። ቀርቧቸው እስከ ጥሩ መግባባት ደርሰው ወታደር መሆኑን ሲያውቁ ቀስ እያሉ የሸሹትን ሁለት ሴቶች እያስታወሰ፣ አንዷ በደፈናው ወታደር እንደምትፈራ ነገረችው። ሁለተኛዋ ደግሞ ለእርሷ የሚሰጣት ጊዜ የምትፈልገውን ያህል እንደማይሆን ያላትን ስጋት ገልጻ ተሰናበተችው። ትውቃቸው ገና ስር የሰደደ ባለመሆኑ በሲሳይ ሕሊና ላይ ጥሎት ያለፈው ምንም ነገር አልነበረም። አሁን ደግሞ ሃይማኖት ወታደር ነኝ ሲላት ግራ የተጋባች መሰለው። የምር ወታደር ነህ? በመገረም አየችው። ገረመሽ? አይ ወታደር አትመስልም። ወታደር ምን ይመስላል አላት ፈገግ ብሎ። እሷም ፈገገች። የተለየ መልክ አለው ማለት አይደለም፣ ግን ወታደሮችን በወታደራዊ የደንብ ልብስ ስታያቸው ነው ወታደርነታቸው የሚከሰትልህ ብላው አንድ ነገር ትዝ እንዳላት ሁሉ ትኩር ብላ አየችውና ገና አሁን ገባኝ ስትል በለሆሳስ ተናገረች። ምኑን? መልሷን ለመስማት ጉጉት አደረበት። በመኪና እገጫለሁ ብለህ ለራስህ ሳታስብ አሮጊቷን ለመታደግ ያነሳሳህ ነገር ውትድርና ለወገን ሲባል ሕይወት የሚከፈልበት ሙያ እንደሆነ አውቃለሁ አለችው። አዲስ ግኝት እንደሆነ ሁሉ ፊቷ በደስታ በርቶ። የወታደር ልጆች ጓደኛ ሆነው ያውቃሉ። የባለስልጣን ልጅ ግን ጓደኛ ሆነው አያውቅም። የወታደር ልጆች አባቶቻቸው በሀገር ጉዳይ ላይ ዋጋ ስለከፈሉ ልጆቻቸው ደፍረው ልክ እንደዚህ የወታደር ልጅ ነኝ ይላሉ። የባለስልጣን ልጅ ግን የባለስልጣን ልጅ ነኝ ብሎኝ አያውቅም። አባቱ ስህተት ስለሚሰራ ይመስለኛል። የመሪ ልጅ መሪ መሆን ነበረበት። የመሪ ልጅ ብዙ ጊዜ መሪ አይደለም ኗሪ አይሆንም እዚች ሀገር ላይ እና የወታደር ልጆች ጓደኞቻችን ናቸው። አባቶቻቸው በትክክል ለሀገር ስራ ስለሚሰሩ የወታደር ልጆች ብዙ ሰዎች ጓደኞች አሉ። ወይናረግም የወታደር ልጅ ናት፣ ጓደኛችን ናት። ክበባት ውስጥ አብረን በኖርን ጊዜ ወታደር ከመሆኗን በፊት ወታደር ነበረች። ለምሳሌ ሰዓት ክበብ ውስጥ ያው ብዙ ሰዓት እናባክናለን። እሷ ሰዓቷን አታባክንም። ስራችንን ጨርሰን ስንለያይም ወደ ቤቷ ናት፣ ሰዓቷን አታባክንም። ወታደር ሰዓቱን ይጠብቃል። ወታደር ከመሆኗ በፊትም ወይናረግ ወታደር ነበረች። ከትዳር አጋሯም ተመሳሳይ ነገር ነው የነበራቸው። እናንተ ጋር ጓደኛ ስለሆንኩ አብረን ስለነበርን ደስ ብሎኛል። እንኳን ደስ ያለሽ።
ያው ወታደር ራሱ ይናገራል፣ ሌላ ሰው እንዲናገርለትም እንዲሞትለትም አይፈልግም። በአንዲት ነገር ሐሳቤን ልግለጸው። ሚስት ናት። አሁን በዚህ ጊዜ ርካሽ የሆነውን ነገር ወጡ ውስጥ በብዛት ታደርጋለች። ለምሳሌ ሽንኩርት ረከስ ካለ ብዙ ሽንኩርት ታበዛለች፣ ታቀርብለታለች። ባሊያውና ምንድነው ሽንኩርት በዛ ሲል፣ ሽንኩርት ለጤና 10 ጥቅሞች አሉት። ዝም ብለህ ብላ። ቲማቲም ሲረክስም ቲማቲም ታበዛለች። ቲማቲም በዛ ሲል ቲማቲም 15 ጥቅሞች አሉት ለጤና። ዝም ብለህ ብላ። ሁልጊዜ እንደዚህ ነው የምታረገው። አንድ ቀን ምግብ አልሰራችም። ባል መጣ፣ ቁጭ አለ ታጥቦ። የሚበላ የለም እንዴ ሲል፣ አለመብላት 10 ጥቅሞች አሉት ለጤና። ኑሮ እንዴት ነው ብሎ አሰበና አንድ ፖለቲከኛ ጋር ሄዶ ዲሞክራሲያዊ መብቶች ምን ምን ናቸው ብሎ ጠየቀ። መናገር፣ መጻፍ፣ በነፃነት መሰብሰብ። በጣም ጥሩ። መናገር አንድ ሰው በጤና ምክንያት መናገር ካልቻለ፣ ለምሳሌ በምግብ እጦት ምክንያት ልሳኔ ተዘግቶ ዝም ካልኩ አንዱ የዲሞክራሲያዊ መብት ቀረ አይደለም ወይ ብሎ ሲጠይቀው አለመናገርም መብት ነው አለው። ወታደር እንዳትረሱ ራሱ ይናገራል። ይሄ ሰውዬ አንድ ቀን ስብሰባ ሄደና እጁን ወጣ። እሺ ዛጋ ሲባል ዝም ብሎ ቆመ፣ ጸጥ አለ። ተናገር እንጂ ዝም። አንድ ጎረቤቱ ተነሳና እሱ የሚናገረውን አውቃለሁ እኔ እናገርለታለሁ የሚለውን ጎረቤቴ ነው ጓደኛዬ ነው የሚለውን ነገር እኔ መናገር እችላለሁ። አንድ ጎረቤቱ ያለመናገር መብት ነው ስላለው ግን እሱ የሚያስበውን እኔ እናገራለሁ አለ። እሺ ቀጥል። እዚህ ቁጭ ብላችሁ ባለስልጣኖቹ ነው ኮት ለብሳችሁ፣ ይሄ ኮት በውጭ ምንዛሬ የመጣ የምንዛሬ እጥረት እያጠቃን እናንተ እዚህ ለብሳችሁ ዘመጣችሁ ቁጭ ብላችኋል። ምንድን ነው የምትሰሩት? እሱ እንዳለው ሐሳባችሁ አይገባኝም፣ እንደ ፍጆታ ዕቃ ቶሎ ቶሎ ሐሳባችሁ ያልቃል። ምን አይነት ናችሁ? መሪ ናችሁ? ነዋሪ ናችሁ? እሱ እንዳለው ሰውየው አላልኩም። ኧረ እባካችሁ መናገር የምትፈልጉትን ራሳችሁ ተናገሩ። ወታደር ራሱ ነው የሚናገረው፣ እንደሌላው ተናገሩልኝ አይልም። ስለዚህ ወታደር የሆናችሁ ወታደር ልጆች የሆናችሁ ሀገር የምታገለግሉ ሁሉ ጎንበስ ብለን እናመሰግናችኋለን። እችን ግጥም እንዴት እንደጻፍኳል ልንገራችሁ። ጤዛ የሚባል ፊልም ፕሮፌሰር ኃይሌ ገሪማ ጋር ሰርተን ነበረ ከጥቂት ዓመታት በፊት እና ጋሽ ኃይሌ ሁሉ ጊዜ መጫወት፣ ሰው ማናገር ከስራ ውጭ ይወዳል እና ማታ ቁጭ ብለን ስንጫወት አባቱ አርበኛ ነበሩ። ገሪማ ታፈረ ወታደር ናቸው ማለት ነው። የወታደር ልጅ ነው ኃይሌም ማለት ነው። እና በአድዋ ጦርነት ዘምተዋል እና አባባ እንዴት ጣሊያንን ልታሸንፉ ቻላችሁ? ሁል ጊዜ ይገርመኛል። እንዴት ልታሸነፉ ቻላችሁ ስለው ባለማወቃችን። እንዴ አባባ እንዴት ነው ባለማወቅ የምታሸንፉት? ይኸውልህ ልጄ እኛ ጣሊያን የሚባል ሀገር መኖሩን አናውቅም። ነጭ የሚባል ፍጡር መኖሩን አናውቅም። ሌላው ይቅርና ብዙ ሰው አንድ የሆነ እንጨት የሚመስል ብረት አንዲት ትንሽ አረር ተኩሶ ያቺ ሰው ጋር ገብታ ሰው እንደምትገል አናውቅም። እኛ የምናውቀው ኢትዮጵያ የደግ ሀገር መሆኗን፣ ሲነኩን እንደማንወድ፣ እግዚአብሔር ኃይል እንደሆነን ነው የምናውቀው። ብዙ ሰው
ጥይት ተተኩሶ እዚህ ላይ ሲመታው እንዲህ እያራገፈ ነበር የሚሄደው። ለኢትዮጵያውያን በጦር በጎራዴ በፊት ለፊት ተጋጥሞ መሞት እንጂ ከሩቅ ጫካ ውስጥ ተቀምጦ የሆነ ነገር የሚወረውር ይገላል ብለን አናውቅም ነበር አለ እና ይሄንን የያዘ ነገር ነው የጻፍኩት። ገሪማ ታፈረ እንደመሰከረ ኃይሌ የተባለ የፕሮ ሰፈረ ጎንደር፣ አዲስ አበባ፣ አሜሪካ የኖረ አባቱን ጠየቀ፣ ነገር መረመረ። በአድዋ ጦርነት ምን ምን ተደረገ? ምን ተተገበረ? እንዴት ተሸነፈ? እንዴት ብሎ ጣሊያን ከሀገር ተባረረ? አባትየው ጀግና ገሪማ ታፈረ ጎንደር የነበረ ለኢትዮጵያ የኖረ እንዲህ ተናገረ። እኩል ትክክል ነው በአርአያ ሲፈጥረው፣ ነጩም ጥቁሩም ሰው ነው ሥላሴ የሚመስለው። በአባቶች አንጎል በኢትዮጵያ አእምሮ የሰው ከሰው መብለጥ አያውቅም ተዘክሮ፣ የሰው ከሰው ማነስ አያውቅም ተነግሮ። የአድዋው አባትህ ወራሪ ፊት ሲቆም ጥቁር ከሰው በታች መሆኑን አያውቅም። ነጭ ጥቁር መናቁን አይሰማም አያውቅም። ቀኝ ግራ ግዛት፣ በሰው መሬት መጥገብ፣ በሰው ርስት መውዛት፣ በሰው ወርቅ መብረቅረቅ፣ የሰው ሐሳብ መስረቅ፣ ቋንቋ ማደባለቅ፣ ስር መንቀል ማላቀቅ፣ ጅስም ቅስም መስረቅ፣ መቻሉን ለሰው ልጅ ሌላውን ሰው ማድቀቅ አይሰማም አባትህ መቻሉንም አያውቅ ብሎ መሰከረ። ገሪማ ታፈረ ጎንደር የነበረ ለኢትዮጵያ የኖረ በአድዋ ጦርነት በሳቱ ባለማወቁ ነው ሀበሻ መርታቱ። በጦር ቁጥሩ ብዛት በሚግተለተለው የሰው ልጅ ሌላውን መርታቱን አያውቅም። በአረው ብዛት በብረቱ ጥራት የሰው ልጅ ሌላውን መርታቱን አያውቅም አያውቅም። ሰውን ሰው ሲረታ እውነት ሳይጨብጥ በሸፍጥ በቱማታ አያውቅም። ሰው በሰው ሲሸነፍ ሐቅን ብርሃን ይዞ ትዕቢትን የሚገፍ አያውቅም። ማወቂያው አያውቅም እውቀቱ ማወቂያው አያውቅም የሀበሻ ስሪቱ። እግዜር ታልፈረደ ጀሊሉ ታላለ ሰው ስለ መግዛቱ ሰው ስለ መርታቱ ብሎ ተናገረ። ገሪማ ታፈረ ጎንደር የነበረ ለኢትዮጵያ የኖረ ለትውልዱ ሁሉ ይህን መሰከረ። ማወቅ ሰላቢ ነው እየለየህ እወቅ። ውድ ግድ ተሆነ አንድ ነገር ማወቂያ ኢትዮጵያን አገርህን ይወቅ። ወዝህ ወዞ ይሁን ለዛዋነን ጠንቅቅ። መድፈሪያ ትዕግስቷ እምነቷንን አጥብቅ። ተራራቿን ስማ ወንዞቿንን አድምጥ። ወፎቿን አናግር ከነብሮቿ ጋር ሩጥ። ነጃሽን ተወፈቅ ዋልድባ ተቀመጥ። ያሬድ ዜማ ስማ ከንፈርህን አጣፍጥ። ሙፍቲው ይመርቁህ ቀልብያህ እንዳይሮጥ። ልጄ ወዳጄ ሆይ ማወቂያህ ኢትዮጵያን አገርህን ይወቅ። ወዝህ ወዟ ይሁን ለዛዋናን ጠንቅቅ። ቀጧን ተወዳጅ ታሪኳንን ሰንቅ። ሰልበው እንዳይድሩህ ድንግልህን ጠብቅ። ከሀገርህ ጋር ቁረብ ስለሌላ አትወቅ። ሳይተኩሱ አይምቱህ ሳይገፉህ እንዳትወድቅ። የቆምክ እንደሆነ ከመዋገበያ ስለ ሀገርህ እወቅ ስለ ኢትዮጵያ ብሎ ተናገረ። ገሪማ ታፈረ ጎንደር የነበረ ኢትዮጵያን ለማወቅ እንደተጣጣረ
ለኢትዮጵያ ሞቶ ለኢትዮጵያ የኖረ ይሄን መሰከረ። አሜሪካ ሄዶ ለፕሮሰፈረ ለልጁ መከረ፣ ለኛ ተናገረ። ኢትዮጵያን ያወቀ ለልጁ ከበረ፣ አገሩን የናቀ በራሱ ከሰረ። ያለውም አልቀረ እንደተናገረ ኢትዮጵያን ያወቀ ገሪማ ታፈረ፣ ታሪኩን አኖረ፣ በልጁ ከበረ። አመሰግናለሁ። እንደምን አመሻችሁ። ያው እንግዲህ እዚህ ለሀገር ተስፋ ለሀገር ዋልታ የሆኑ ትልልቅ እናቶች አባቶች ጀነራል እንደገለጹት እኔም የማምነው ሴቶቻችን ከኛ እንደሚበልጡ ነው የማምነው። የተማርኩትም ያን ስለሆነ ነው። በእስልምና አስተምህሮት ውስጥ ነብዩ መሐመድን አንድ ሰው ጠየቃቸው፣ ክብር የሚገባው ማን ነው ሲላቸው እናትህ አላቸው። አሁንም ሁለተኛ ሲጠይቃቸው እናትህ አሉት። ሶስተኛ ሲጠይቃቸው እናትህ አሉት። አራተኛ ሲጠይቃቸው አባትህ አሉት። ምን ይባላል በዚህ አስተምህሮት ውስጥ? ወርቁ፣ ብሩ፣ ነሐሱ ለእናት ተሰጥቶ ሰርቲፊኬቱ ነው ለአባት የተሰጠው። ያም ይገባቸዋል። እናት ናቸው፣ ሚስት ናቸው፣ እህት ናቸው፣ ከሁሉ ነገር ጀርባም ናቸው ያሉት። እነሱ ነው በትክክል እውነታም የሚፈጥሩት፣ ብዙ ነገርን መቅረጽ የሚችሉት። ልጆች የእናቶቻችን ተጽዕኖ ነው በብዙ መልኩ የምናሳልፈው፣ ብዙ ጊዜያችን እነሱ ጋር ስለሆነ። በቅድሚያ እንግዲህ ለሻለቃ እንኳን ደስ አለሽ። በዚህ ቀን እኔም ስለተገኘው ደስ ብሎኛል። እንደዚህ አይነት ቀናቶች ላይ እንግዲህ ከመጋቢ በፊት ባልናገር ደስ ይለኝ ነበር። እንደዚህ አይነት ቀናቶች ላይ እኛ ከምንናገረው የበለጠ የምናዳምጠው የበለጠ ውጤታማ ይሆንልን ነበር ለኛ። አንድ እኔ በዚህ ቀን በዚህ መከላከያ ሰራዊት መካከል ቆሜ ይህን ሐሳብ እንድሰጥ እድሉ ሲሰጠኝ የበለጠ ክብር ነው የሚሰማኝ። ምክንያቱም እናንተ ከሌላችሁ ክብራችን ስለሚጎድል፣ እንደ ሀገር ሲታሰብ እናንተ ስለሆናችሁ የሀገር መገለጫ። ቅድም ፕሮፍ ነባ ሲገልጽ ነበርና እዚህ ወታደር ውስጥ ስንመለከት ሁሉ ነገር እናገኛለን። ኢትዮጵያን ለማየት ከፈለግን ምናልባት አሁን ተቆርጦ ወታደሩ ጋር የቀረ ይመስለኛል ኢትዮጵያዊነት የሚለው መገለጫ ራሱ። ምክንያቱም በሁሉም መገለጫዎቹ ማንነት፣ ብሔር፣ ቀለር ሌሎች ነገሮች ሳይገለጹበት ኢትዮጵያን ብቻ የሚወክል አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ አንድ አይነት መገለጫ ውስጥ አገር በጎጥ ስትከፈል ልሂቃን የተባሉት የተማሩ ምሁራን የተባሉት አገርን ለማባላት አገርን ለማለያየት ጥግ ይዘው ጠርዝ ይዘው ጫፍና ጫፍ ሲያጓትቱ መሀል ላይ ቆሞ ደግሞ ይሄን የሚያረግበውና የአንድነት መገለጫ የሆነ ተምሳሌት ከመሆን የበለጠ ምንም ክብር አለ ብዬም አላስብም። ስለዚህ ክብር ይገባችኋል፣ እናከብራችኋለን። አጭር ነገር ልበል፣ ጊዜያችሁን ከዚህ በላይ መሻማት ስለማልፈልግ። ሻለቃ እዚህ መድረክ ላይ ስትጋብዘኝ እውቀቱ ኑሮኝ ስለ ወታደርነት ብዙ ነገር አውቄ ብዙ ልናገር ደስ ይለኝ ነበር። ግን ትልቅ ነገር ማሳያ ናት ሻለቃ። እንደሚቻል ብዙ ነገራቶች እንደምንችል እኛ እጅ ሰተናል። ብዙ ጊዜ ነገራቶችን ዘግተን በሆነ ሰርክል ውስጥ እየኖርን አይቻልም ብለን ለሌሎች ተስፋ መሆን ስንችል ከተስፋ መሆኖች ስቃይን መሆንን መርጠናል። አንዳንድ ጊዜ እኔ ብዙ ጊዜ እዚህ መድረክ ላይ በጣም በተለያዩ መድረኮች ተገኝቼ እናገራለሁ እና ሁልጊዜ እንደ ምሳሌ እንደ ወሎ ከወሎ እንደመጣ ሰው ወሎ ብዙ ጊዜ ኢትዮጵያን ይመስለኛል ለኔ። ምክንያቱም ሁሉ ነገሩ ቅልቅል ስለሆነ ሰው በሰውነቱ የሚከበርበት አካባቢ ነው። እኛ አካባቢ ላይ እናንተ ተምሳሌት ናችሁ። ብዙ ጊዜ የተናገርኩትን አንድ ሼክ ምሳሌ ልንገራችሁ። አንድ አባት የሃይማኖት አባት እኛ ሀገር ላይ አንድ ወጣት መጥቶ የጅብ ስጋ በሃይማኖቱ መብላት ይፈቀዳል ወይ አላቸው። የሚገርም መልስ ነበር የሰጡት። ጅብ መበላቱ ቀርቶ መባላቱን ባቆመ ነው ያሉት። እናንተ የሚበላውን ለመጠበቅ ሀገርን ለማዳን እዚህ ያላችሁ ኃይሎች ክብር ይገባችኋል አሁንም እላለሁ። ከዛ አልፈን ሻለቃ የጻፈችውን መጽሐፍ እጄ ላይ የደረሰው አሁን ነው፣ እዚሁ ነው ገዝቼ የገባሁት። ግን ይሄንን ቢያንስ ማገዝ አለመቻል ንፉግነት ስለመሰለኝ ነው ከጎን መቆም አለብን ብዬ የማስበው። ከዛ ውጭ ቅድም እንዳልኩት አንዳንድ ጊዜ አንዳንድ ሰዎች እኔ
በስነ ሰው ላይ የሚያጠኑ ምሁራኖች የሚያነሱት ነገር አለ። ይሄ ከባድ ቁጥር የሚሏቸው ሰዎች አሉ። ከባድ ቁጥር ማለት ከግለሰብነት ያለፉ ሰዎች ማለት ነው። አንዳንዶቹ መቶንም ይወክላሉ፣ ሺንም ይወክላሉ፣ ማህበረሰብን ይወክላሉ። አንዳንዱ ሰው ራሱን መወከል አቅቶት ነው ሀገር የሚያጠፋው ራሱን እንኳን መንሳይ። ሌላው ደግሞ አላህ ጥቀም ሲለውና የተሻለ ማበርከት ሲችል ከራሱ አልፎ ለሌላው መትረፍ፣ ከራሱ አልፎ ለሌሎች ተስፋ መሆን፣ ምድር የምትናፍቀው አሻራውን ማስቀመጥ የሚችል አይነት በመኖሩ ከፍታን የሚጨምር በመኖሩ የሱ መኖር የሚታወቅ ብዙ አይነት ሰዎች አሉ አይደሉ? ኖሩ ሞቱ የሚባሉ ሰዎች። እንደ ሀገር ስናስባችሁ ደግሞ ኖሩ ሞቱ ብቻ ሳይሆን መኖራቸው የታየ ከሞቱ በኋላ የሚኖሩ ደግሞ ሰዎች እንዳሉ እናያለን። አሻራቸው እንዲቀር ተግባራቸው እንዲታይ እኛን የሚያስገድዱ እንድናፍቃቸው የሚያስቡን አካላቶች በተግባራቸው በስራቸው የመኖራቸው ከፍታ የሚገለጽ ሁለት እድሜ ያላቸው ዛሬም ብቻ ሳይሆን እየኖሩ ሳይሆን ከሞቱም በኋላ እንዲናፈቁ የሚናደርጉ ሰዎች ሁልጊዜ ተግባራቸው የነሱ አሻራ ስለሚገልጽ ነው። ስለዚህ ነው መጨመር እንችላለን። ብዙ ጊዜ እኛ ጭማሪ መሆንን መረጥን እንጂ ጨማሪ መሆን አለብን ብዬ አምናለሁ። አሁንም ብዙ ጊዜ እንደ መርህ አድርጌ ከማስባቸው አንድ ትልቅ የሃይማኖት አባት ሲናገሩ ምን ይላሉ መሰላችሁ? በምድር ላይ መተህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ። ለሌሎች ተስፋ የሚሆን ለሌሎች ማሳያ የሚሆን ነገር መጨመር ካልቻልን ጭማሪ ነው የምንሆነው። ስለዚህ ጨማሪዎች እንጂ ተጨማሪዎች እንዳንሆን እላለሁ። አመሰግናለሁ። መልካምነትህ ጥሩ ጓደኛህ እንደሆን ስለፈቀድክልኝ አመሰግናለሁ። ፍቅሩ ቢቀር በወንድምነት እንደማላሳጣ ተስፋ አድርጋለሁ አለችው፣ ነገሮችን ቀለል ለማድረግ እየሞከረች። የዚያን ዕለት ምሽት ሲሳይ ዋለልኝ እንቅልፍ በዞረበት ሳይዞር አነጋ። ሙሉ እሱነቱን ተቆጣጥረዋለች። ቅመም የሆነች ልጅ፣ ግልጽነቷ፣ ውብ አይኖቿ፣ ጠይም ገጽታዋ፣ ቅጥነቷ፣ የድምፅ ቅላጼዋ፣ በራስ የመተማመን መንፈሷ፣ ሁለመናዋ ፈተና ሆነበት። እናም አእምሮ በሁለት ሐሳቦች ሲፋጭ አንዱ የአእምሮ ክፍል ልቅርብሽ ማለቱን አሜን ብሎ ሲቀበለው፣ ሁለተኛው ደግሞ ሙያህን አምና ተቀብላ ልታጣቸው የምትችላቸው ነገሮች አስቀድመን ነግረሃት ከተስማማች በኋላ ቅርብኝ ያልካት ማን የሚሉ ጻድቅ ነህ እያለ ሲኮንነው የሌሊቱ ጽልመት በማለዳው የብርሃኑ ጋጋን ተተካ። ለእንቅልፍ ያልተከደኑ አይኖቹ በአሸዋ የተሞሉ ያህል እየቆረቆሩት ተነስቶ ተጣጠበና ወታደራዊ ዩኒፎርሙን ለባብሶ በልብሱ ቁም ሳጥን መስታወት እያየ ወታደራዊ አለባበስና አቋሙን አስተካከለ። በደንቡ መሰረት በአንድ ኢንች የተስተካከለው ጸጉሩን በጠቅጣቃ ማበጠሪያ አበጥሮ ከመስታወቱ ፊት ለፊት በመቆም ራሱን ተመለከተ። ጠይም፣ ለግላጋ፣ ሲያዩት የዋስትና ስሜትን የሚያሳድር ወታደራዊ ዩኒፎርም የሚያምርበት ንቁና ሸንቃጣ መኮንን በመስታወቱ ውስጥ ለሚመለከተው የመቶ አለቃ ፈገግታ ለገሰው። ወዲያው በራሱ ፈገግታ ውስጥ የሃይማኖት ነጫጭ ጥርሶች የእንቁ ድርድር ያህል እያንጸባረቁ የታዩት መሰለውና የሆነ ስሜት ውርር ሲያደርገው ታወቀው። ወታደራዊ ቦኔቱን አንስቶ አጥፎ ከትከሻው ላይ በስርዓቱ አኖረና ቤቱን ቆልፎ ወጣ። ከጠዋቱ 2 ሰዓት ከ10 ደቂቃ መቶ አለቃ ሲሳይ ከባልደረቦቹ ጋር በፎሌን ወይም በወታደራዊ የቁጥጥር ሰልፍ ላይ ተገኝቷል። ከተራ ወታደር እስከ 50 አለቃና ከፍተኛ የበታች ሹሞች በአንድ ወገን፣ መስመራዊ መኮንኖች በሌላ ወገን፣ ከፍተኛ መኮንኖች እንዲሁ በሌላ ሰልፍ ሆነው በዕለቱ ተረኛ ፎሌን አስቆጣሪ ወታደራዊ የቁጥጥር ስርዓቱ ቀጥሏል። ሁሉም እንዳንድ ሰው በወጥ ወታደራዊ ቁመና ላይ ይገኛሉ። ሲሳይ ከደረት ኪሱ ያኖረውን ተንቀሳቃሽ ስልኩን ቫይብሬት ሲያደርግ ነዝረቱ ይሰማል፣ ግን ሊያነሱ አይችልም። ምክንያቱም ፎሌን ነው። ወታደራዊ የቁጥጥር ስነ ስርዓት ሲያካሂድ ሌላው ቀርቶ እባብ ቢጠመጠምበት እንኳን እንዲንቀሳቀስ አይፈቀድለትም። ይህ የማይሻር ወታደራዊ ሕግ ነው። የሚያነሳ ያጣው ጥሪ የቆይታውን ያህል ነዝሮ ተቋረጠ። የዕለቱ ፎሌን አስቆጣሪ ቁጥጥሩን ጨርሶ ለበላይ ኃላፊው የሰው ኃይል ሪፖርት ሊያቀርብ ሰራዊቱን አስጠንቅቋል። ሁሉም ለዚህ ሕግ ተገዢ ነውና ትንፋሹን ውጦ አንድ ሰው መስሏል። የሲሳይ ስልክ ለሁለተኛ ዙር ንዝረቱን ቀጠለ። ግን ሕግ ነው፣ ያውም ተጠንቀቅ። አሁንም ስልኩ ጠርቶ ዘጋ። የሪፖርት ስርዓቱ አብቅቶ ሁሉም ወደ ስራ ሲሰማራ
ወደ ቀኝ በሰላም እረፍ ሲባል የታሰረ ሁሉ ይፈታልና ሲሳይም ስልኩን አውጥቶ የደወሉን ማንነት ተመለከተ። ሃይማኖት ትልልቅ አይኖቿ፣ የሚያምሩት ጥርሶቿ፣ መሳጭ ንግግሯ፣ በራስ መተማመኗ በአይነ ህሊናው ብልጭ ድርግም አሉበት። የስልኩን አረንጓዴ ቁልፍ ሲጫነው ጊዜ አልፈጀበትም። በሁለተኛ ጥሪ ያነሳችው እሷ። ተማሪ ነኝ ስላልኩ እንዳይቆጥርብኝ ያላነሳኸው አለችው። ድምጿ የወፎችን ዜማ ይመስሏል። አይደለም ሀይሚ፣ ስራ ላይ ሆኜ ነው። እንዴት አደርሽ አላት። ድምፁ የተረበሽ ይመስላል። እንዴት እንዳደርኩ አላወቅም አለችው ሳቅ እያለች። እንዴት ማወቅ እችላለሁ ሀይሚ አላት። የሰማው በሳቅ የተለወሰ የድምፅ ቅላጼ የተጋባበት። እኔ ግን እንዴት እንዳደርክ ልነግርህ እችላለሁ አለችው በእርግጠኝነት። በሞቴ ንገሪኝ አላት ሲሳይ እርግጠኝነቷ እየገረመው። ሲጀመር እንቅልፍ አልወሰደህም። ሲቀጥል ሌሊቱን ሙሉ ቀን ያወራናቸውን ሁሉ ደጋግመህ ስታስብ ነው ያደርከው። ሲጠቃለል በውሳኔ ተጸጽተሃል። ለጥቂት ሰከንዶች ጸጥ አለች። ሲሳይ ደነገጠ። ስርቅርቅ ድምጿ ተመልሶ ወደ ጆሮ መጣ። ልቀጥል ሲስ አለችው ንግግሯን በሳቅ አጅባ። የግጥሜ ርዕስ ስጋት። እንደ ምግቡ እንደ እስትንፋስ እንገናኝ እንደው በደም ስሬ። አድምጠኝማ ልጅ አለሜ ይጠቅምሃል የጅግ ምክሬ። ባስተሳሰረን ጥብቅ ገመድ ከላኩልህ እህል ውሃ ደም እና አየር አይጠፋውምና አንዳች ነገር አንገባለህ ተወው እሱን የእናትህ ስጋት የሆነው። በቅጽበት ድንገት ተከስተሽ ሲጣባይ ነቁጣችነትሽ መልካም አመሌን አቅበጥብጦ ውሻ ሲያደርገኝ ምጣትሽ እኔነቴ ጠፍቶኝ ለኔው እስክረሳ ማንነቴን ኃያልነትሽ ተቆጣጥሮት ጥንካሬና ድክመቴን ስቃይሽ እየተመቸኝ ህመሜን እያከበርኩት የኔው ስላንቺ ፍቅር ሁሉም በጸጋ ተቀበልኩት። ስበላ ስላንቺ ብዬ ስጠጣ ምርጫሽ ምርጫዬ ስራመድ ፍቅሬ እንዲመችሽ ስተኛ እንዳይጎረብትሽ ሩሽን ይዤው መኖሬ ተስማምቶ የነበረ አብሮነቱ እንደ ውሃ ሙላት በድንገት ጠቢባን ሊለዩን ሳይዶልቱ። ከዚያማ ያስተሳሰረን ሰንሰለት በትንሽ ስለት ሲጎመድ ያዋህደን የተፈጥሮ ገመድ ያኔ ወዳጣሁሽ ብዬ ሆድ ብሶኝ ነበር ያኔ ለካስ የማላውቅሽ ቅጥያዬ እንዳይሽ ኖሯል ባይኔ ሳሮኔ። ላንቺው ነው የጎደለው አንዳች የለም የሚያሳንሰው ከሰው ግብር ለራሱ መኖር አስንቆ በቀን ሀሩር የሚያንገላታ በሌቱ ቁር የሚያሳድር ቀና ሲል የሰማይ አድማስ ደረቅ ቁጥቋጦ ሲያዘቀዝቅ ቆም ሲል የጋለ መሬት ቢራመድ ከቁንጥር መላቀቅ ምን ቢፈተን በተፈጥሮ ጥርሱን ነክሶ ያሸነፈ በብርሃንሽ ላይ ያጠላው ጨለማሽን የከፈተ ሰላም ውለሽ እንድታድሪ ከእንቅልፉ ጋር የተፋታ ስለ ክብርሽ የመነነ ስለ ረፍትሽ ያጣ ፋታ ድንበርሽን ባጥንቱ አጥሮ ሰንደቅሽን በደሙ ያቆመ ከምትክ የለሽ ሕይወቱ እንኳ ህልውናሽን ያስቀደመ ለአንቺው ነው እምዬ እናቴ፣ ለአንቺው ነው አንቺ እናት ሀገር ለሰንደቅሽ ከፍታ ሲል የወደቀልሽ ወታደር ለአንቺው ነው። በረፍት የለሽ ኑሮ መሃል ያንቺን ነገ እየሳለ በረሃውን አለሟርጎ ከተፈጥሮ ጋር የታገለ በተጋፈጣት ተራራ በወረደባት ቁልቁለት በተሻገራት ወንዝ ይሁን በፈተነችው ተካፋት በተጓዘባት ሸለቆ ባቆራረጣት ተረተር በእያንዳንዷ ስንዝር መሬት በረገጣት ቅንጣት አፈር የአንቺን ክብር የሚመጥን ላብ ከፍሎበታል ወታደር።
ተደርድሮ መዳፉ ምንም አንጀቱ ቢታጠብ በውሃ ጥም ቢደርቃፉ በጉዞ ብዛት ቢዝሉ ረፍት አያውቅ እግሮቹ በእንቅልፍ እጦት ቢዳከሙ ቢደበዝዙ አይኖቹ በማይታየው ውስጡ ግን ባላየነው ልቡ ላይ ሀገሬ አንቺ ነግሰሻል ደምቀሻል ከፀሐይ በላይ ላንቺው ነው ላንቺው እንጂ የሚኖር የሚሻ በበረሃ ውሃብር ነዶ ስለ ክብርሽ እንጂ የሚሞት ስጋ አጥንቱን በሳት ማግዶ ወታደር እኮ ሀቅ ነው ለገባው ቃል የታመነ ቤት ንብረቴን ልጄን ሳይል ሀገር አፍቅሮ የመነነ በጀግንነት ጠላት ጥሎ ሲሰዋ እንኳን በጦር ስፍራ በስስት እያየሽ ያሸልባል የሀገሩን ውብ ባንዲራ የጀግናሽን የፍቅር ጥግ ታውቂያለሽ እናት ሀገሬ ባንቺው ነው አፉን የፈታ ዜማው ነሽ ህብረ ዝማሬ ማንም ሊደፍረው ባልተቻለው ጸንቶ ባቆመው ድንበርሽ ላይ የወታደር አጽም አለበት በሐቅ ሚዛን ብቻ የሚታይ ካፈርሽ ጋር ተቀላቅሎ ሉዓላዊ ክብርሽ የጸናበት በነፃነት ዱካሽ መሃል የወታደር ደም አለበት ላንቺው ነው